12ኛ ክፍል ተፈታኝ ከሆናችሁ ይህን ቪዲዮ ብታዩት በጣም አሪፍ ነው። 12ኛ ክፍል ተፈትኖ የዩኒቨርሲቲ መግቢያ ውጤት ማምጣትና ዩኒቨርሲቲ መግባት የተለያዩ ነገሮች ናቸው። በተለያየ መንገድ ያልተመቻችሁ፣ ቤተሰብ ላይ የተለያየ ጫና ያለባችሁ፣ በጤና ምክንያት እንደዚሁ በጣም ችግር ውስጥ ያላችሁ ሰዎች ከሆናችሁ ማለፊያ ውጤት አምጥቶ ዩኒቨርሲቲ አለመግባት ይቻላል። በመፈተኛ ክፍል ውስጥ የሚኖራችሁ የዲሲፕሊን ሁኔታ የማለፍ ሁኔታችሁን ሊወስነው ይችላል። ስለዚህ በዛሬ ቪዲዮ አንድ ተፈታኝ መፈተኛ ክፍል ውስጥ ከፈታኙ ጋር የሚኖረውን መስተጋብር በተመለከተ የምናይበት ነው የሚሆነው። እስከሆናችሁ ሰብስክራይብ አድርጉ። ወደ ቪዲዮ እንሄዳለን። ኦኬ ከዚህ በፊት በነበሩ ፈተናዎች ለምሳሌ በወረቀት የነበሩ ፈተናዎች እኔም ገጥሞኝ ስለነበረ አንዳንድ አስተዳደግ ችግር ያለባቸው ተማሪዎች፣ የቤተሰብ ችግር ያለባቸው ማለት ቤተሰቦቻቸው በትክክል ቀጥተው ያላሳደጓቸው ተማሪዎች ወይም ትምህርት ቤቱን በትክክል ያልቀየራቸው ተማሪዎች የዲሲፕሊን ለውጥ እንዲያመጡ ያልረዳቸው ተማሪዎች ማለት ነው። ምክንያቱም መማር ማለት ሀብታም መሆን ወይም ምናምን አይደለም። ይህ አስተሳሰብ ለውጥ ማምጣት ነው። ያ ውጤት የተማሪውን ዲሲፕሊን የሚለካ መሆን መቻል አለበት። ሊፈተን ተገባ በኋላ የተጓደኛው ያን ጥያቄ ሊነጥቅ ይሄዳል። ኖርማሊ ፈታኙን አልታዘዝም ይለዋል፣ ሊሰድብ ይችላል፣ ማንኛውንም ነገር ሊያደርግ ይችላል። አሁን ይሄ ኦንላይን ኤግዛም ከሆነ በኋላ በኮምፒውተር መፈተን ከመጣ በኋላ ግን ይሄ እድል እናንተ ላይ ምን ያክል ኢሚዲየት ችግር ይዞባችሁ እንደሚመጣ ነው የምነግራችሁ። እንደሚታወቀው ለምሳሌ አሁን ላይ የሰዓት ተቆጣጣሪ የለውም፣ ራሱ ኮምፒውተሩ ነው የሚቆጣጠር። የተለየ እዛ ትምህርት ቤት ውስጥ ወይም እዚህ አካባቢ ውስጥ የኢንተርኔት ወይ የመብራት ችግር ከሌለ በስተቀር ሰዓቱ ወደታች መቁጠሩን ይጀምራል። ፈተናው ከተጀመረ በኋላ ያ ሰዓት እየቆጠረ ነው ወደታች። ስለዚህ ተነስተህ ሌላ ቦታ ጥያቄ ላምጣ ብትል ወይ ሌላ መልስ ላምጣ ብትል የሆነ ሰንበዴ ነገረኝ ብትለው ያንተ ሰዓት እየቆጠረ ነው የሚሄድ። ስለዚህ ሰዓቱን ማቆም አትችልም ማለት ነው። ያ ሰዓት ሲያልቅ በራሱ ጊዜ ይዘጋል ማለት ነው። ያ ፈተናውን አጣህ ማለት ነው። ሳትጨርሰው ሄደ ማለት ነው። ይሄ ብቻ አይደለም። ኦንላይን ፈተና መሆኑ በተለይ በአሁኑ ሰዓት በጣም ኢንፋይናይት ናምበር ኦፍ ኮርስ መፍጠር ይቻላል። አንድ ክላስ ውስጥ 40 ተማሪዎች የሚፈተኑ ቢሆን አሁን ላይ በዚህ ሰዓት የ40 ተማሪዎች ጥያቄ ቢታይ የተለያየ ሊሆን ይችላል። ዲፔንዲንግ ኦን ቴክኖሎጂ፣ በፕሮክሲሚቲው፣ በኔትወርኩ ፕሮክሲሚቲ፣ በኮምፒውተሮቹ ሁኔታ ኮዱን መቀያየር የሚያስችል ቴክኖሎጂ ተጠቅመው ሊሆን ይችላል። ኤኒዌይ ግን ይችላል ብለን ማለት ባንችል በጣም ከዚህ በፊት የነበሩ 4 ኮዶች 6 ኮዶች ምናምን አሁን ያ ታሪክ ሆኖ በጣም ብዙ አይነት ኮዶች ናቸው የሚኖሩት። ስለዚህ ይኸውላችሁ ስትራቴጂክ መሆን አስፈላጊ ነው። በየዓመቱ ስታዩት የ12ኛ ክፍል ተፈታኝ ቁጥር እየቀነሰ ነው ያለው። ዩኒቨርሲቲ ለመግባትም በተለይ በዚህ ዓመት ደግሞ የ80-20 ፕሪንሲፕል እንዲሁ ቀላል እናድርጋችሁ እንዳታዩት እንዲሁ ጀስት። ስለዚህ ምንድን ነው ተማሪ ዩኒቨርሲቲ ለመግባት ጥሩ ስነ ምግባር ያለው ጥሩ ጭንቅላት ያለው ካልሆነ በስተቀር ዩኒቨርሲቲ ለመግባት እንደዚሁ ቀላል አይደለም፣ እየሆነም አይደለም። አምባጓሮ ፈጥራችሁ ከፈታኝ ጋር አላስፈላጊ ንትርክ ውስጥ ገብታችሁ ሌላ ችግር ፈጥራችሁ በይቅርታ በምናምን ሁለተኛ እድል እንኳን አግኝታችሁ መፈተን ብትችሉ ነጥባችሁ አስቸጋሪ ሁኔታ ውስጥ ሊገባ ይችላል። ስለዚህ የምላችሁ ነገር ምንድን ነው? ፈተናችሁን መስራት፣ ካለፋችሁ አለፋችሁ፣ ካላለፋችሁ ቀጣይ መሞከር። ከዛ ውጭ ግን የማይመች ሁኔታ ካለ ደግሞ ዩኒቨርሲቲ ለመግባት እንደዚሁ ያዝ አድርጎ ወይም ዩኒቨርሲቲ ከገባችሁ በኋላ ዊዝድሮ ማድረግ ይቻላል። ስለ ዊዝድሮ ሌላ ጊዜ በደንብ እናወራለን። ለማንኛውም ግን ፈተናችሁን በትክክል በጥሩ ስነ ምግባር ለመስራት መሞከር አለባችሁ። ፒስ